በፊት የነበረው ኢኮኖሚ ያው ግብርና መር ነው። በእርግጥ ግብርናውም በሚፈለገው ደረጃ ትራንስፎርም አልሆነም። ኢትዮጵያ ኢኮኖሚ ዛሬ ላይ ልክ 2018 ለውጡ ጊዜ 84 ቢሊዮን ዶላር ነበረ የአገሪቷ ቶታል ጂዲፒው ማለት ነው። ዛሬ 205 ቢሊዮን ዶላር ደርሷል። ይሄ ማለት ሞር ዛን ደብል ሆኗል ነው። ግብርና መር ብቻ የተባለው ወደ ዘርፈ ወደ 5 ወስደነዋል። 5 ሴክተሮችን ለይቶ ነው የሚሰራው። አግሪካልቸር፣ ኢንዱስትሪ፣ ማይኒንግ፣ ቱሪዝም እና ዲጂታል ብሎ ነው በዛ ላይ ነው ዘርዝሮ ያስቀመጠው ማለት ነው። ስለዚህ አሁን ዘርፈ ብዙ ኢኮኖሚ እየገነባ ነው። ይሄን ሁሉ 17 በላይ ታንጂብል እና ኢንታንጂብል በዩኔስኮ የተመዘገበ ሀብት ያላት ሀገር ከቱሪዝም ሳትጠቀም ቆይታለች። እኛ ደግሞ ቡናችንን፣ ወርቃችንን፣ ምናችንን ሽጠን ልከ ወደ ውጭ ሀገር ያገኘነውን ገቢ አራውንድ 5 ቢሊዮን ዶላር ነው። አሁን ያለው ችግር ቅድም ስናነሳ የነበረ ችግር እንዳለ ሆኖ ዘንድሮ ብቻ ከቱሪዝም ራሱ 2.3 ቢሊዮን ዶላር ነው ከቱሪዝም ኢንካም ያገኘ ነው። ቱሪዝም ላይ ዴስቲኔሽንን በጣም ሰርተን እስከ 30 ቢሊዮን ዶላር ልናገኝ እንችላለን።